የእስራኤል ሕዝብ የትውልድ ሐረግ ከምዕራፍ 1 እስከ 9 ከዘፍጥረት እስከ ምርኮ ዘመን አይተናል። ቀጥሎ ከሳኦል ሞት እስከ ሰለሞን ሹመት ነው። የዳዊትን መንግስት ከምዕራፍ 10 እስከ 29 ይሄን ስፋት እናየዋለን። ዛሬ ግን 10 11 እና 12 ነው የምናየው። የሳኦልን ሞት ወይንም ሽረት፣ የዳዊትን ሹመት። የሳኦል ሽረት፣ የዳዊትን ሹመት። በምርጫ ወይስ በጠመንጃ ብያለሁ። በነገሩ በምርጫ ነው ወይስ በጠመንጃ ነው? ሰው መንግስት የሚሆነው መሪ የሚሆነው በምርጫ ወይስ በጠመንጃ? ሹመትና ሽረት ነገስታትን ለመሆኑ በባሌት ወይንም በቡሌት በእንግሊዝኛውም በአማርኛውም ራይም አድርገዋል። እና በርግጥ ሰው የሚመረጠው እዛ ላይ ባሌቱን ስለጣልን ነው ሰው የሚመረጠው መንግስት የሚሆነው ወይስ ከዛ ጀርባ ሌላ አለ? በእርግጥም ሰው ስለተዋጋ በጠመንጃ ስላሸነፈ ነው የሚነክሰው ወይስ ከዛ ጀርባ አለ ምናምን ነው? ባለፈው እንደነገርኳችሁ ስለ በ2026 ስለ ገቨርንመንት በተለይ አሜሪካውን ስላለን አዘ ሲቲዝን ምን ማድረግ አለብን የሚለውን ነገሮች ከረገቡ ቦዲ እያጠናው ነው አስተምራለሁ ብያለሁ። ይሄ ከማረጋው ነገር ጆርኒ አንዱ ነው። ዛሬ የምናወራው የምንነጋገረው ክፍል እሱ ስለሆነ ትንሽ ነገር ላነሳ ወዳለሁ። በምርጫ ወይስ በጠመንጃ? የሳኦል ሽረትና የዳዊትን ሹመት ነው የምናየው። መጽሐፍ ቅዱስ ያስቀመጠልን የአዲስ ኪዳን ጸሐፊ ምን ብሎ ተረጎመው? ሐዋርያት ሥራ 13 ላይ ጳውሎስ ሲናገር ነው እንዲህ ይላል። 13:21 ላይ ከዚያም ሕዝቡ ንጉሥ እንዲያነግሥላቸው ለመኑት። ስለ ቀደመው ታሪክ ሲያወራ ነው ጳውሎስ። እግዚአብሔርም ከቢንያም ወገን የቂስን ልጅ ሳኦልን ምን አደረገ? ሰጣቸው። እርሱም 40 ዓመት ገዛቸው። ሳኦሉንም በአንድነት እናንብበው። ከሻረ በኋላ ዳዊትን አነገሰላቸው፣ ዳዊትን ሾመላቸው። ሳኦልን ከሻረው በኋላ ዳዊትን ሾመው። እግዚአብሔር ስለሱ እንደ ልቤ የሆነና እኔ የምሻውን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘው ሲል መሰከረለት ስለ ዳዊት። እግዚአብሔርን በገባው ቃል መሰረት ከዚህ ሰው ዘር አዳኝ የሆነውን ኢየሱስን ለእስራኤል ሰጠ። ፍለጋችንን እዩ። ሳኦልን ሻረው፣ ዳዊትን ሾመው። ከዳዊት ደግሞ ዘር ማንን? ኢየሱስን ከይሁዳ የሆነውን ደግሞ የዘላለሙን ንጉሥ የዘላለሙን ካህን እግዚአብሔር ሰጠን። የዘር ሐረጉን እንዳትርሱ። ስለዚህ ጳውሎስ ያለፈውን ሳኦልን የሻረው ማን ነው? በጣም መናገር አለባቸው። ከተከሰስኩም አብረን እንድንከሰስ ነው። ሳኦልን የሻረው ማን ነው? እግዚአብሔር ነው። ዳዊትን የሾመው ማን ነው? እግዚአብሔር ነው። እንግዲህ እውነቱ ይሄ ከሆነ ለነገስታት ለመንግስታት ያለን አመለካከት አሁን በተለይ በብዙ ቦታ ሳይው እኛ እንደ ወንጌል አማኞች መጽሐፍ ቅዱስ መመሪያችን ነው እንደምንል ሰዎች ስለ መንግስት ያለን አመለካከት መጽሐፍ ቅዱሳዊ መሆን አለበት። የኔም ድርሻ እንደ መጋቢ እንደ እግዚአብሔር ቃል አስተማሪ መጽሐፍ ቅዱስ የሚለውን ማስተማር አለብኝ ብዬ አምናለሁ። ሳስተምር ደግሞ እንደ ጠመንጃዎቹም እንደ ምርጫዎቹም ሳይሆን እንደ እግዚአብሔር ቃል እንደ ጥሩ ሲቲዝን ምንድነው ማድረግ ያለብን? ምንድነው ምናምነው ስለ መንግስታት? ይሄ ያገባናል። ለመንግስታት መታዘዝ ማለት ለእግዚአብሔር ሥርዓት መታዘዝ ማለት ነው። ምክንያቱም እግዚአብሔር በቃሉ ስላስቀመጠው ማለት ነው። ስለዚህ ጳውሎስ ሐሳቡ ስለ ነገስታት ሲያስብ የሚሾም ማን ነው? እግዚአብሔር ነው። የሚሽር ማን ነው? እግዚአብሔር ነው። ይሄንን ሲያስቀምጠው ሳኦልን ሻረው፣ ዳዊትን ሾመው። አንደኛ ዜና በጣም አሳዛኝ ከምዕራፍ 1 እስከ 9 የትውልድ ታሪክ ነው። እስከ 500 ሰው ብዬ ነግሬያቸዋለሁ አይደል? ምዕራፍ 9 ላይ ትንሽ ስለ ሳኦል ትውልድ ያወራል። በአብዛኛው የሚያወራው ስለ ዳዊት ትውልድ ነው። የይሁዳን ንጉሥ ተከትሎ ስለሚሄድ ማለት ነው። ስለ ሳኦል ትንሽ አውርቶልናል። ምዕራፍ 10 ላይ ብቻ አንድ ምዕራፍ ላይ ብቻ ነው ስለ ሳኦል ያወራን፣ ያውም ስለ አሟሟቱ። ከዛ ከምዕራፍ 11 ጀምሮ እስከ ምዕራፍ 29 ስለ ዳዊት ነው የሚያወራው። ስለ ዳዊት ነው፣ እሱ ላይ ነው የምናወራው። ትኩረቱ እዝራ ብለን እናምናለን። እኔም አምናለሁ። ጸሐፊ ሳኦል ላይ ብዙ ጊዜም አልወሰደም። ብቻ ስለ አሟሟቱ ስላሻሻሩ ከሱ በኋላ ስለመጣው ስለ ዳዊት ግን ረጅሙን ምዕራፍ ስለ ዳዊት ስለ ሰለሞን
በደቡብ ደግሞ ስላለው መንግስታት ነው የነገረን። ስለዚህ ምዕራፍ 10 ቁጥር 1 እናንብበው። ምዕራፍ 10 ቁጥር 1 የሳኦል አሟሟት፣ የሳኦል መሻር እንዲህ ይላል። በዚህ ጊዜ ፍልስጤማውያን እስራኤልን ወጉ፣ እስራኤላውያንም ከፊታቸው ሸሹ። ብዙዎችም በጊልቦዓ ተራራ ላይ ተወግተው ወደቁ። ፍልስጤማውያንም ሳኦልና ልጆቹን አጥብቀው አሳደዷቸው። የሳኦልም ልጆች ዮናታን፣ አሚናዳብና ሚልኪሳን ገደሉ። ውጊያው በሳኦል ላይ በረታበት። ቀስተኞችም ደርሰው ክፉኛ አቆሰሉት። ሳኦል ጋሻ ጃግሬውን እነዚህ ሸለፈታሞች መጥተው መሳለቂያ እንዳያደርጉኝ ሰይፍን መዘህ ውጋኝ አለው። ጋሻ ጃግሬው ግን እጅግ ፈርቶ ስለነበር ፈቃደኛ አልሆነም። ስለዚህ ሳኦል በአንድነት እናንብበው፣ በገዛ ሰይፉ ላይ ወድቆ ሞተ። ኦኬ፣ ሳኦል ማን ነው የገደለው? ኦኬ፣ ራሱ። ሌላስ? ፍልስጤማውያኖች። ኦኬ፣ ሁለት ያዛችሁልኝ። ማን ነው የገደለው? ፍልስጤማውያኖች ወጉት ይላል አይደል? ክፉኛ ቆሰሉት። እነሱ ጀመሩት፣ እሱ ራሱን ጨረሰ። በሌላ ነገር አይደል? ሞተ። ወረድ ሲል ቁጥር 13 ነው። ቁጥር 13 ሳኦል ለእግዚአብሔር ስላልታመነ ሞተ፣ የእግዚአብሔርን ቃል አልጠበቀም፣ ይልቁንም ከሙታን ጠሪ ምክርን ጠየቀ። ቁጥር 14 ይህም ከእግዚአብሔር አልጠየቀም። ስለዚህ አዲሱ ትርጉም ነው፣ እግዚአብሔር ገደለው፣ መንግስቱንም ወደ እሴይ ልጅ ወደ ዳዊት እንዲተላለፍ አደረገ። የሳኦል ታሪክ አበቃ። ስትከፍቱ የዳዊት ታሪክ ነው። ማን ገደለው እንዴ? ምንድነው መጽሐፍ ቅዱስ የሚያወራው? ፍልስጤማውያኖች ተሰደው ቆሰሉት። ከዛ ራሱ ተነሳና ግደለኛ ራሱን ገደለ። አሁን ደግሞ መጥቶ እግዚአብሔር የቱ ነው ልክ? መልሱ አዎን። ዓለማትን በእጁ የያዘ ጌታ ነው። እግዚአብሔር ልዑል አምላክ ነው። በሰማይና በምድር በሰው መንግስት ውስጥ ያገባዋል። እጁ በሁሉ ነገር ውስጥ አለች። የዜና ጸሐፊ የሚያሳየን ዕዝራ ሳኦል ከጠላቶቹ ጋር ተዋጋ። ጠላቶች ወጉት፣ ሊሞት ክፉኛ ቆሰሉት። የሚሞት ሰው ነው። ጋሻ ጃግሬን ጉደለኛል አልገልህም አለው። ራሱን ገደለ። ወረድ ሲል ደግሞ እግዚአብሔር ገደለው። እግዚአብሔር በነገስታት ታሪክ ያገባዋል። ሰዎችን የሚያነሳሳ ለበጎነት፣ ሰዎችን የሚያነሳሳ ለክፋት እግዚአብሔር ነው። እነዚህን የእስራኤል ታሪክ እንኳን የምናነሳው ለባቢሎን አሳልፎ ሰጣቸው አይደል? የደቡብን ክፍል ጨካኝ ለሆኑ ለባቢሎን ሰጣቸው በኤርምያስ አማካኝነት። ከዛ ባሪያዬ ናቡከደነጾርን ብሎ መንግስት መገልገያው ነው ለእግዚአብሔር። ከማረካቸው በኋላ ደግሞ ባቢሎንን መልሼ ደግሞ ምን አደርጋለሁ? እቀጣለሁ። ነገስታትን የሚያስነሳ የሚያፈርስ እሱ ነው። ምክንያቱም ሲነግረን ሳኦል ለእግዚአብሔር አልታዘዘም። በጣም አሳዛኝ ሰው። የሳኦል ጅማሬ ከነገስታት ሁሉ በጣም የሚያሳዝን ነው። አህያ ፍለጋ ሲሄድ እግዚአብሔር አግኝቶ የቀባው ሰው ነው አይደለም? አህያ መንግስትን የሰጠው ሰው። የመጀመሪያው ጅማሬው ጥሩ ነበር። በኋላ ግን ትዕቢት ያዘው። በብዙ ነገር ሄነ። የማይገባውን ነገር ማድረግ ጀመረው አይደለም? ለምሳሌ ለካህናት የተሰጠው መስዋዕት የማቅረብ የማን ነው? የካህናት ነው። ሲቆይበት ሳሙኤል መስዋዕት አቀረበ። ለምን አቀረብክ ሲለው አንተም ቆየህ፣ ሰውም ጠየቀኝ፣ ምን ላድርግ አለ። እሳም ሲገባ አታዩትም። በጣም ነገስታት ትዕቢት ሲይዛቸው የራሳቸው ያልሆነውን ስራ ነው የሚሰሩት። ትዝ ይላቸዋል። ሌላው ደግሞ አንድ ንጉስ በለምጽ የተመታው ኦዚያ የተባለ እንዳትገባ ይቅርብ ሲባል እሱ ንጉስ ነኝ እንዴ ማን ነው የሚከለክለኝ አለ። ገባ በመቅደስ ውስጥ ለምጻም ሆነ። ስለዚህ ሳኦል የማይገባውን ነገር ሲያደርግ ሲነካካ ነው የቀረመው። ከዛ ደግሞ አልበቃ ብሎት ጠንቋይ ጋር ሄዶ ጠንቋዮችን ሲጠይቅ እግዚአብሔርን ሳይጠይቅና እግዚአብሔር ይሄን ሁሉ ነገር አድርጎ ኦኬ አይ ቲንክ ይሄ ሰውዬ መወገድ አለበት፣ ሌላ ሰው መምጣት አለበት። ሻረው። ይሄ ልብ በሉ ሻረው። ምንድነው የተጠቀመው? እግዚአብሔር የፍልስጤማውያኖችን ጠመንጃ፣ የፍልስጤማውያኖችን ጦር ሰይፍ ተጠቅሞ አስወገደው። እግዚአብሔር ግን
በሱ ላይ ዓላማ ነበረው። የሳኦል ሞት ተመሳሳይ ቃል ነው፣ ደግሜ ነው የጻፍኩት። ለሳኦል እግዚአብሔር ያዘጋጀለት ሞት ነው። ይህም ከእግዚአብሔር አልጠየቅም፣ ስለዚህ እግዚአብሔር ገደለው። መንግስቱን ወደ እሰይ ልጅ ወደ ዳዊት እንዲተላለፍ አደረገ፣ ገደለው። በሕይወት እያለ በባሎት ተደርጎ በባሌት ቢደረግ በምርጫ ተደርጎ ውረድ ብትሉ ሳኦል ይወርድ ነበር ወይ? አይወርድም። ተሞክሮ ይሄ ሁሉ ኦልሞስት 20 ዓመት ነው ሲያሳድደው የነበረው ዳዊትን አይደለም። ስለዚህ ዳዊት ለመምጣት ሳኦል ስፍራ መልቀቅ አይኑ እያየ ሊሰጥ አይችልም። እግዚአብሔር ይሾማል ይሽራል። ዳንኤል 2:21 ላይ እንዲህ ይላል፣ ለዳንኤል ምስጢሩ በሌሊት ተገለጠለት ከጸለይ በኋላ። ዳንኤልም የሰማይን አምላክ አመሰገነ፣ እንዲህም አለ፣ ጥበብና ኃይል የሱ ነው፣ የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ። ጊዜያትና ወቅትን ይለውጣል፣ ነገስታትን በዙፋን ላይ ያስቀምጣል፣ ነገስታትን ደግሞ ከዙፋን ያወርዳቸዋል። ዳንኤል በባዕድ ምድር የተያዘ ሰው ነው። ጃንደረባ የሆነ ሰው ነው። የባቢሎን መንግስት የሰለበው ሰው ነው። ነገር ግን ነገስታትን የሚያስቀምጥ እሱ ነው። ነገስታትን ደግሞ የሚሽር እሱ ነው። እግዚአብሔር የገለጠለት ብርሃን ማለት ነው። ቆም ልበል። በእርግጥ ነገስታትን የሚሾም እግዚአብሔር እንደሆነ እናምናለን ወይ? ነገስታትን ደግሞ የሚሽር እሱ እንደሆነ እናምናለን ወይ? አዎ ካልን ኑሯችን ግን አይመስልም። የፌስቡክ ንግግራችን፣ የሚዲያ ንግግራችን፣ ስለ መንግስታት የምናደርገው ስራችን ሁሉ እግዚአብሔር የምናመልከው አምላክ ከሆነ የሾማቸው እንዴት ነው ከመንግስት ጋር ያለን ግንኙነት? እግዚአብሔር ከሆነ ደግሞ የሚሽረው ስለ መንግስት ያለ ነገር መጽሐፍ ቅዱስ ምንድን ነው የሚለው? የስ የመጡት በባሌት ሊሆን ይችላል፣ በምርጫ ሊሆን ይችላል። እሰየው፣ መልካም ነው፣ መልካም ነገር ነው። ወደዛ ዓለም ሁሉ ቢገሰገስ ደስ ይለኛል። አንዳንዶቹ ደግሞ በጠመንጃ ሊሆን ይችላል መጥተዋል። ግን እኛ እንደ አማኝ በተለይ እንደ አዲስ ኪዳን እንደ ቤተ ክርስቲያን ኮሚኒቲ ምንድን ነው ምላሻችን የሚለውን ለማንሳት የምፈልገው። ሳኦልን ሻረው፣ ማንን ሾመው? የዳዊትን ሹመት ነው። ምዕራፍ 11 ጀምሮ እስከ 29 እንደነገርኳችሁ እስከ መጨረሻ ስለ ዳዊት ነው። 11 እና 12 ብቻ ነው የምናየው የዳዊትን ሹመት። ከዛ ምንድነው ማድረግ ያለብን ስለ መንግስት እንላለን። 11:1 ላይ እስራኤል ሁሉ በኬብሮን ወደ ዳዊት ተሰብስበው እንዲህ አሉት፣ እነሆ እኛ የአጥንት ፍላጭ የሥጋ ቁራጭ ነን፣ ዘመድ ነን ማለት ነው፣ ቤተሰብ ነን። በቀደመው ዘመን ሳኦል ንጉሥ ሆኖ ሳለ እንኳ እስራኤልን በጦርነት የምትመራ አንተ ነበርክ። እግዚአብሔርም ሕዝቤን እስራኤልን ትጠብቃለህ፣ መሪያቸውም ትሆናለህ ብለው ነበር። አዎ ብሎታል። በሳሙኤል ቀብቶታል። ቁጥር 3 ስለዚህ የእስራኤል ሽማግሌዎች በሙሉ ንጉሥ ዳዊት ወዳለበት ወደ ኬብሮን መጡ። ዳዊትም በኬብሮን በእግዚአብሔር ፊት ከእነሱ ጋር ቃል ኪዳን ገባ። እግዚአብሔርም በሳሙኤል አማካኝነት በተናገረው መሰረት ዳዊትን ቀብተው በእስራኤል ላይ አነገሱት። ልብ በሉ። ሳኦል ሄዷል፣ ተሰናብቷል። አሁን በእስራኤል ኬብሮን 7 ዓመት ነግሷል ዳዊት። ከዛ በኋላ በመላው ደግሞ የእስራኤል ሕዝብ መጡና አንተ ንገስብን እንዴ! ድሮም እኮ ሳኦል እንኳን እያለ ምትመራው እኮ አንተ ነህ፣ ምታወጣው ምትመራው አንተ ነህ፣ እናውቃለን። እግዚአብሔር ደግሞ ቃል ኪዳን ተናግረዋል። አሁን ጊዜው ይሄ ነው። ሳኦልም ገሸሽ ብሏል። ንገስብን አሉት፣ ነገሰ። በባሌት በምርጫ ነው የነገሱት፣ እንትን አይደለም አይደል? ደስ ብሏቸው በፈቃደኝነት መጡ። ጦርነት አላነሱ። 11:4 እና 7 እንዲህ ይላል፣ ዳዊትም እስራኤልን ሁሉ ኢያቢስ ወደምትባል ወደ ኢየሩሳሌም ሄዱ። በዚያም የሚኖር ኢያቡሳውያን ዳዊትን ወደዚህ ፈጽሞ አትገባም አሉት። ዳዊት ግን የጽዮንን ምሽግ ያዘ፣ እርሷም የዳዊት ከተማ ናት፣ ኢየሩሳሌምን ነው። ከተማ አልነበረውም ሚንገስ እንጂ ሚነክስበት ከተማ አልነበረውም። ከተማው በኢያቡሳውያን ተይዛለች። ዳዊትም ቁጥር 6 ኢያቡሳውያንን ቀድሞ የሚወጋ ሰው የሰራዊቱ አዛዥ ይሆናል አለ። ስለዚህም የጽሩያ ልጅ ዮአብ በመጀመሪያ ወጣ፣ እርሱም አዛዥ ለመሆን በቃ። ከዚያም ዳዊት መኖሪያውን በአምባይቱ ውስጥ አደረገ። ከዚያም የተነሳ የዳዊት ከተማ ተባለች ኢየሩሳሌም ወይንም ጽዮን የምትባለው። ዳዊትም ከሚሎ ጀምሮ የከተማይቱን ዙሪያ ቅጥር ሰራ። ኢዮአብም ደግሞ የቀረውን የከተማይቱን ክፍል መልሶ ሰራ። ቁጥር 9
የሰራዊት ጌታ እግዚአብሔር ከእሱ ጋር ስለነበር ዳዊት ከጊዜ ወደ ጊዜ እየበረታ ሄደ። ገና ሳኦል እንኳን በነበረ ጊዜ የሳኦል ቤት እየደከመ የዳዊት ቤት ደግሞ እየጠነከረ ሄደ። አልቲሜትሊ ዳዊት ያንን ቤት ወሰደው። አሁን ዳዊት ነገሰ። የመናገሻ ከተማ ኢየሩሳሌምን አገኘ። በሚቀጥለው ሳምንት እናያለን። ዳዊት ትልቁ መሻት በዚህ በኢየሩሳሌም ከተማ የእግዚአብሔርን ታቦት ማምጣት፣ ቤተ መቅደሱን መስራት ነበር። ታቦቱን እንዲያመጣ ፈቀደለት። ቤተ መቅደሱን ግን እንዲሰራ አልፈቀደለትም። ደም በእጅ ስላለ ከሚወለደው ልጅ ይሰራል አለ። ግን ዳዊት ኢየሩሳሌምን ያዘ። የእሱ ከተማ እግዚአብሔርም የመረጣት ከተማ። እንዳውም ራእይ ላይ ስታዩ አዲሲቱ ኢየሩሳሌም የተባለች ከሰማይ ከእግዚአብሔር ዘንድ የምትወርድ አዲስ ከተማን እናፍቃለን። ዳዊት በምድራይቱ ከተማ ላይ ነገሰ። ከዛ ዳዊትን የደገፉትን ሰዎች እኔ መቼስ እግዚአብሔር ወደ መሪነት ሲያመጣችሁ አንዱ ምልክቱ የሚደግፏችሁ ሰው ይሰጣል። ሰፖርት የሚያደርጋችሁ ሰዎች ይሰጣል። ለሊደርሺፓችሁ ሰሚሲቭ የሚሆኑ ሰዎች ይሰጣል። አንዱ ምልክት ይሄ ነው። የቢንያም ነገድ ቀስተኞች ተከተሉት። የሚገርማችሁ በቀኝና በግራ እጃቸው ፍላጻ መወርወር፣ ድንጋይ መወንጨፍ የሚችሉ የሳኦል የሥጋ ዘመዶች ዳዊትን ተከተሉ። አሜዚንግ። የይሳኮር ሰዎች ዘመኑን የተረዱና እስራኤላውያን ምን ማድረግ እንደሚገባቸው የተገነዘቡ የይሳኮር ሰዎች ተከተሉት፣ ዳዊትን የተከተሉት። የዛቡሎን ሰዎች መንታ ልብ የሌላቸው፣ የቀደመው ትርጉም የማያመቻምቹ የማያወላውሉ፣ በሁሉም አይነት መሳሪያ ለመውጋት የተዘጋጁ ዳዊትን ለመርዳት የመጡ ናቸው። የአሴር ሰዎች ልምድ ያላቸው ለጦርነት የተዘጋጁ ወታደሮች ነበሩ። ልብ በሉ። የሮቤል፣ የጋድ፣ የምናሴ ነገድ እኩሌታ የታጠቁ ታዋቂዎች፣ ልዩ አይነት መሳሪያ የታጠቁ ሰዎች ነበሩ። እነዚህ ሁሉ በሰራዊቱ ውስጥ ለማገልገል ፈቃደኞች የሆኑ ተዋጊዎች ናቸው። የቀሩት እስራኤል ሁሉ ዳዊትን ለማንገስ በአንድ ሐሳብ ጸኑ። አያችሁ፣ ከእያንዳንዱ ነገድ ጋር ያለውን ኳሊቲ አያችሁ። ዩናይትድ እስራኤል የሆነ በእያንዳንዱ ነገድ እግዚአብሔር ያስቀመጠው ጥበብና እውቀት አለ። ለምሳሌ የቢንያም ዘሮች የሳኦል ዘር ነው። የሳኦል ወዳጆች ነበሩ። ልብ በሉ። እግዚአብሔር ካስነሳ ዳዊት ሳኦል ሞተዋል። ዳዊትን ሰፖርት አደረጉት። እነዚህ ቢንያማውያን ናቸው። በአብዛኛው ግራኞች ናቸው። በግራም ሆነ በቀኝ ቀስ ከወረወሩ የማይስቱ ናቸው። ጦረኞች ናቸው። ልብ በሉ። የይሳኮር ዘሮች ደግሞ ዊስደም ያላቸው፣ ዋይስ የሆኑ፣ ሲዝኑን የሚያውቁ፣ ዘመኑን የሚመረምሩ እና ተከታይ ያላቸው በጥበብ የተሞሉ ሰዎች ዳዊትን ሰፖርት ማድረግ ጀመሩ። አይደለም? የዛብሎን ሰዎች ደግሞ ምንም የማያወላውሉ፣ አንዴ ዲተርሚንድ ከሆኑ ላመኑበት ነገር ፎከስድ የሆኑ፣ መንታ ልብ የሌላቸው፣ አንዴ ወደዚህ አንዴ ወዲህ ውሽዋሽ ያልሆኑ፣ እስከ መጨረሻው ጸንተው የሚኖሩ ሰዎችን እግዚአብሔር ሰጠው። የአሴር ሰዎች ደግሞ በጣም ኤክስፒሪየንስድ የሆኑ ደግሞ ልምድ ያላቸው፣ የምናሴም ነገድ ሁሉ እግዚአብሔር ዳዊትን ወደዚህ ሲያመጣው የመንግስቱ ሰፖርት እንዲደረግ የተለያዩ ነገድ እና 12ቱንም ነገድ ባንድ ላይ ይዞ የመራ ሰው ነው። እንዴት መታደል ነው! እንደ አፍሪካ፣ እንደ ኢትዮጵያም፣ እንደ ኤርትራም በተለያየ ሀገር ከተለያየ ቋንቋና ባህል ነው የመጣ ነው። ሁላችንም በአንድነት ሆነን ለቤተ ክርስቲያን እንደምንሰራው ለምድራችን ብንሰራ ከእያንዳንዱ ካልቸር፣ እያንዳንዱ ከሚኖርበት ጂኦግራፊካል ኤሪያ የተነሳ እያንዳንዱ ብሔር፣ እያንዳንዱ ብሔረሰብ ለመንግስት ኮንትሪቢዩት የሚያደርገው ነገር አለ። ስንበታተን ነው ውርሱን የምናጣው አይደለም። በእስራኤል ምድር ላይ ይሄ በጎ መልካም ነገር ነበር። ዳዊት በጣም የታደለ መሪ ነበር። እነዚህ ሁሉ ከበቡት። ከዛ ነገሰ ማለት ነው። ስለዚህ ዓላማችን እንመለስ። ሳኦልን ሻረው በሉልኝ፣ ሻረው። ዳዊትን ሾመው። የሳኦል ዘር መሰላችሁኝ? ሳኦልን መሻራችሁ? ኦኬ። ሳኦልን የሳኦል ዘር እንኳን ተከተሉት እኮ እዚህ አላነበብኩላችሁ? እናንተ አዘናችሁለት እንዴ? አንዳንድ ችግራችን እግዚአብሔር ላላዘነው ስናዝን ነው። በጣም ሳኦልን ዳዊትን ስለ መንግስት ማወቅ ያለብን ሁለት ነገር ላንሳ። አሁን ለጊዜው ከጊዜ አቆያ ስለ መንግስት ማወቅ ያለብን ሁለት ነገር እና ለመንግስት ደግሞ ማድረግ ያለብን ሁለት ነገር ላነሳ እወዳለሁ። ስለ መንግስት ማወቅ ያለብን ሁለት ነገር። የመጀመሪያው ልብ በሉ፣ ይሄንን ጻፉት ምጽፉም ካላችሁ። መንግስታት በእግዚአብሔር የተሾሙ ናቸው።
መንግስታትን የሚሾም እግዚአብሔር ነው። ቦልድ ስቴትመንት ነው። መንግስታትን የሚሾም እግዚአብሔር ነው። መንግስታት የተሾሙት በእግዚአብሔር ነው፣ የሚሾሙትም በእግዚአብሔር ነው። ማለት በምርጫም ይምጡ በጠመንጃ፣ በደንብ እየሰማችሁ ነው። በምርጫም ይምጡ በጠመንጃ መንግስታትን የሚሾም እግዚአብሔር ነው። አሜን። ጠመንጃውን እየደገፍክ ነው። አልወጣኝም፣ በፍጹም አልወጣኝም አላልኩም። ግን ነገስታትን የሚሽር እግዚአብሔር ነው። ስለዚህ ነገስታት የሚሾሙ ኬታ መጣ። አሁን ሮሜ 13 ከፍቱልኛላችሁ። ሮሜ 13 ከ1 እስከ 7 የአዲስ ኪዳን ትምህርት ነው። ይሄ ጳውሎስና ምናምን ሻራው የምትለው የብሉይ ኪዳን ነው። አሁን እኮ አዲስ ኪዳን ምናምን ለምትሉ ሰዎች ጥቅስ አለኝ ከአዲስ ኪዳን፣ ያውም ብዙ የምናጠፋው እሱ ላይ ነው። አዲስ ኪዳን ሮሜ 13 ከ1 እስከ 7 ነው። 1 እና 2 እናነባለን። በአዲሱ ትርጉም አነብላችኋለሁ። ሮሜ ምንድነው ያልኩት? ስለ መንግስት ማወቅ ያለብን የመጀመሪያው መንግስታት በእግዚአብሔር የተሾሙ ናቸው። ሮሜ 13 ቁጥር 1 የቀደመው ሰው ነፍስ ሁሉ ለበላይ ባለስልጣን ይገዛ ነው የሚለው አዲሱ ትርጉም። ማንኛውም ሰው በስልጣን ላሉ ሹማምንት መገዛት ይገባዋል። ማንኛውም ሰው እሱን አስምሩልኝ። ማንኛውም ሰው ነፍስ ሁሉ ከእግዚአብሔር ካልሆነ በቀር ስልጣን፣ አብረን እናንብበው ይሄንን፣ ከእግዚአብሔር ካልሆነ በቀር ስልጣን። ስለዚህ ስልጣን ሁሉ ከማን ነው? እግዚአብሔር ነው። ይሄን ደግሞ ኢየሱስ አስተምሯል አይደል? ትዝ ይላችኋል። ጲላጦስ ጋር ቀርቦ አንተ እኔ እኮ ላስር ልገድልህ ምናምን ስልጣን እንዳለኝ አታውቅም አላለውም ጲላጦስ? አዎ ኦፍ ኮርስ አውቃለሁ። ከየት ነው የተሰጠ? ከላይ ተሰጥቶ ነው፣ ከአባቴ ነው የሰጠ። ከዛ ነው ስልጣን፣ ከዛ ነው። እግዚአብሔር ካልሆነ በቀር ስልጣን የለም። ያሉትም ባለስልጣናት ይሄንን በደንብ እንደዚህ ተጽፎ ነበር። ያሉትም ባለስልጣናት በእግዚአብሔር የተሾሙ ናቸው። ስለዚህ በባለስልጣን ላይ የሚያምጽ በእግዚአብሔር ስርዓት ላይ ማመጹ ነው። ይህን የሚያደርጉት በራሳቸው ላይ ፍርድን ያመጣሉ። ገዢዎች ክፉ ለሚሰሩ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉም። ባለስልጣናትን እንዳትፈራ ትፈልጋለህ? አዎ እኔ በጣም እፈልጋለሁ። እንግዲያስ መልካሙን አድርግ። እሱ ዋው! ይሄ ራሱ ስብከት አይደል እንዴ? ራሱ ማብራሪያ ምናምንም አያስፈልገው። ኦኬ ምንድን ነው? ከእግዚአብሔር ካልሆነ በቀር ስልጣን የለም። እነዚህ ያሉት ባለስልጣናት በእግዚአብሔር የተሾሙ ናቸው። ጳውሎስ ይሄን ደብዳቤ ሮማንን ሲጽፍ የሮም ንጉስ፣ የሮማን ኢምፓየር ንጉስ ማን ነበር? ሲምታው ኔሮ ነበር። ኔሮ የክርስቲያን መጨረሻ እኩይ፣ እርኩስ፣ ጸር ንጉስ ነው። በጣም ይሄን እንደው ከጻፈ ከ7 ዓመት በኋላ ይሄንኑ ጻፊ ነፍስ ሁሉ ለበላይ ባለስልጣን ይገዛ ብሎ የጻፈውን ጳውሎስን ከ7 ምናልባት ከዚህ ይሄን ከጻፈ ከ7 ዓመት በኋላ የገደለው ያረደው ማን ነው? ኔሮ ራሱ ነው። ኔሮ ራሱ ነው ያረደው። ሕይወቴ እንደ መስዋዕት እንደምታልፍ አውቃለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ ብሎ የተናገረው ይሄ ንጉስ ነው። ስለዚህ ጳውሎስ ስለ ኔሮ የክርስቲያኖች ሁሉ ጣና ክርስቲያኖቹ የሚያሳድድ የነበረው ስለሱ ሲያስብ ኔሮን የሾመው ማን ነው? እግዚአብሔር ነው። ስለዚህ ባለስልጣንን መቃወም እግዚአብሔርን በእግዚአብሔር ስርዓት ላይ ማመጽ ነው። እሺ በእግዚአብሔር ስርዓት ላይ ማመጽ የምትፈልጉ አላችሁ? ማመጽ አመፀኛ መሆኑ በእግዚአብሔር ስርዓት አለን እንዴ? የለንም። አሜን። ታዲያ ነገስታትን ያላግባብ መቃወም በኋላ እንመጣለን። እንዴ ምን ማለቱ ነው? ሰው ታዲያ ዝም ብሎ ላይ ያደርጉ ነው ብትሉኝ ሆልዶን እንመጣለን። እሱ ሲያደርጉ ነገስታትን መቃወም እና አሁን ብዙ ጊዜ አፍሪካን ሀገር በተለይ እኛ ያለን እዛ ያለን ይሄ ክርስትና እነዚህ ዋይት ሰዎች ኮሎናይዝ ሊያረጉን ምድራችንን ሊበዘብዙ የመጣ የክርስትና ትምህርት ነው። እኛ አፍሪካን ትራዲሽናል ሪሊጅን ድሮም ጀምሮ ነበረን። እነዚህ ዋይት ሱፐርማሲ ምናምን ነው መተው ኢየሱስ ብለውን ጆሞ ኬንያታን ብለዋል አይደለም? ኢየሱስ ብለውን እኛ ወደ ላይ ስናይ እነሱ ደግሞ ከስር መተው መሬታችንን ወልቃችንን ወሰዱ ብሎ ተናግረዋል። አርገው ሊሆን ይችላል፣ እውነት ነው። ግን የነጭ እምነት አይደለም ክርስትና፣ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይሄን የሚያስተምረው ነጭ የጻፈው አይደለም።
በእግዚአብሔር መንፈስ ተልከው ተነተው የእግዚአብሔር ቅዱሳን የጻፉልን መጽሐፍ ነው። ጳውሎስ ነው የጻፈው። የእግዚአብሔር መንፈስ ነው የጻፈው። ስለዚህ ብዙ ጊዜ ነገስታትን ይደግፋሉ ብሎ እነሱ ስለተላኩ ኢሮፓያን ይሰግፋሉ ብሎ አፍሪካን አመሮቻችን ልባችን ሁሉ ተዘግተዋል። ስለዚህ ነው ብላክ ጂሰስ ብላክ ሙቭመንት እዚህ ደግሞ ሻሸመኔ እኛ ጋር ያሉ ምንድነው ራስተፋሪያንስ እነዚህ ነገሮች ሁሉ አንዳንድ ሩት አላቸው። ሊበሬሽን ቴዎሎጂ ከእግዚአብሔር ካልሆነ በቀር ስልጣን የለም። ጳውሎስ ይሄ ነው እምነቱ። ኔሮ እንኳን እግዚአብሔር ነው የሾመው። ስለዚህ ኔሮን አለመፍራት ትፈልጋለህ? መልካም አድርግ እንዴ። መልካም ካረክ እኮ ንጉስ አይነሳብህም፣ አይገድልህም። እንዳትፈራው ከፈለክ በስነ ስርዓት ኦርደርሊ ኑር። እምቢ ካልክ ግን መንግስት ሰይፍ ተሰጥቶታል። እንመጣለን ወረድ ብለን መንግስት ሰይፍ ተሰጥቶታል። አሁን ያሉት ባለስልጣናት በእግዚአብሔር የተሾሙ ናቸው። ልብ በሉ አዳምጡኝ። አሁን ያሉት እኔ በራሴ ዘመን ጽፌያለሁ። በ2025 ያሉት ባለስልጣን በማን የተሾሙ ናቸው? በማን የተሾሙ ናቸው? በእግዚአብሔር የተሾሙ ናቸው። አሁን ያሉት ባለስልጣን የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ በእግዚአብሔር የተሾመ ነው። የራሽያው ፕሬዝዳንት ቭላዲሚር ፑቲን በእግዚአብሔር የተሾመ ነው። የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁ በእግዚአብሔር የተሾመ ነው። የኮሪያው ፕሬዝዳንት ኪም ጆንግ ኡን በእግዚአብሔር የተሾመ ነው። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በእግዚአብሔር የተሾመ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በእግዚአብሔር የተሾመ ነው። የኢትዮጵያው ፕራይም ሚኒስትር አብይ አህመድ በእግዚአብሔር የተሾመ ነው። እነዚህ ሁሉ በእግዚአብሔር ሉዓላዊ ፈቃድ የተሾሙ ናቸው። ለመቅጣት ለመባረክ ህዝብ ከነዚህ ሁሉ ጀርባ ያለ የእግዚአብሔር እጅ ነው። ይሄ የመጽሐፍ ቅዱስ ትምህርት ነው። ሮሜ ላይ የምናየው አሁን ያሉት የሮም ኔሮ በእግዚአብሔር ከተሾመ እግዚአብሔር በዘመናት ሁሉ ያገባዋል ካል ሉዓላዊ ፈቃድ አለው እግዚአብሔር። ደርግ በእግዚአብሔር ነበር የተሾመው። የኃይለ ሥላሴ መንግስት፣ የአፄዎቹ መንግስት በእግዚአብሔር ነው የተሾሙት። እግዚአብሔር በምድሪቱ ላይ ሊሰራ ስላለው እስካሁን ስላለው ነገር ላይ ስናስብ አሁን ያሉት ባለስልጣን በእግዚአብሔር የተሾሙ ናቸው። ይሄ ዕውቀት ሊኖረን ይገባል። ስለ መንግስት ማወቅ ያለብን መንግስታትን የሚሽር ማን ነው? እግዚአብሔር ነው። 3 ኢንስቲትዩሽን እግዚአብሔር ሰርቷል። ልብ በሉ። ይህም በሚቀጥለው በደንብ በስፋት እናወራለን። አንድ ቤተሰብ ነው። ቤተሰብን እግዚአብሔር ነው ገና ዘፍጥረት 2 እና 3 ላይ የሰራው ነው ቤተሰብ። ቀጥሎ ዘፍጥረት 9 አካባቢ ቤተ መንግስትን ሰርቷል። ደም የሚያፈስ ደሙ ይፍሰስ ብሎ ስለ ስርዓት ሰጥቷል። ስለ መንግስት ገቨርንመንትን ሰጥቷል። አዲስ ኪዳን ላይ እንደምታዩ ደግሞ ጌታ ቤተክርስቲያንን መሰረታለሁ አለ። ሐዋርያ ሥራ ላይ 2 ላይ ቤተ ክህነት ወይንም ቤተክርስቲያን ተመስርታለች። ቤተሰብ ቤተክርስቲያን ቤቱ የኔ የምኖርበት ቤት ነው። ቤተክርስቲያኒቱ እኔ ማገለግልበት፣ ቤተ መንግስቱ ደግሞ እኔን የሚገዛው እሱ ነው። እነዚህ 3ቱ ስርዓት አላቸው። በባልና በሚስት መካከል እግዚአብሔር ስርዓትን አስቀምጧል። ስልጣን ያለበት ቤት ነው 3ቱም። ልብ በሉ። በቤተሰብ ለወላጆች ስልጣን ተሰጥቷል። በምክር በተግሳጽ እንዲያሳድጉ አርጩሜ ተሰጥቷቸዋል ለአባትና ለእናት። ከልጁ አርጩሜ የሚከለክል ልጁን የማይወድ ነው። አርጩሜ ግን ዲሲፕሊን የሚያደርገው ለልጁ ትልቅ ፍቅር ያለው ነው ይላል ምሳሌ አይደለም? አርጩሜ ተሰጥቶናል ማለት ዲሲፕሊን እናደርጋለን። ወላጆች በልጆቻችን ላይ ስልጣን አለን። ልጆቻችን ሊገዙ ያስፈልጋል። ልጆች እንዳውም እድሜያችሁ እንዲረዝም ለወላጆቻችሁ ምን ሆኑ? ታዘዙ፣ ተገዙ ይላል። አውቶሪቲ ያለ ቤት ውስጥ። ይሄን ብቻ አይደለም፣ ሚስቶች ለባሎቻችሁ ተገዙ ይላል። በሌላ አነጋገር ሰሚሲፍ ሁኑ ማለት ነው። እንግሊዘኛው ትንሽ ደስ ይላል መሰለኝ እዚህ ስላለ ነው ማለት ነው። በቤቱ ላይ ኮንትሮል ያጣ ባል ሁሌ የሚጠቅሰው ይሄ ነው። ተገዙ ይላል፣ መገዛት አለብሽ ምናምን ይላል ይነሳል። ቤቱ መምራት ያቃተው ባል ጥቅስ እሱ ነው። ደብድበህ ረግጠ ግዛ ብለው ነገሩናል። ደርግ የሚባለው ደብድበህ ረግጠ ግዛ ምናምን እና ደብድበህ ረግጠ ሚስት ልገዛ አትችልም።
ሚስትን ደግሞ ምን አድርግ ተብሏል? ሰውየው ውደዳት። ማንን እንደወደደ? ክርስቶስ ቤተ ክርስቲያንን እንደወደደ። ስልጣን አለው ቤቱ፣ አውቶሪቲ አለው። እግዚአብሔር የደነገገው ስልጣን አለው። ብዙ ቤቶች ችግር የሚኖረው ይሄ አውቶሪቲ እግዚአብሔር የሰጠው ስልጣን ስለሚናድ ነው። ልጆች ቤተሰቦቻቸውን ስለማይሰሙ፣ ሚስት ባሎቻቸውን ስለማያከብሩ፣ ባሎች ደግሞ እግዚአብሔርን ስለማያከብሩ፣ የቤቱን ራስ ክርስቶስን ስለማያከብሩ ማለት ነው። አውቶሪቲ ያለው ቤቱ። ሁለተኛው ቤተ ክርስቲያን ናት። በእግዚአብሔር ቤት እንዴት መኖር እንደሚገባ ታውቅ ዘንድ በእግዚአብሔር ቤት ስርዓት አለው። አውቶሪቲ አለ በእግዚአብሔር ቤት ውስጥ። እረኞች የእግዚአብሔርን መንጋ እንዲመግቡ እንዲጠብቁ እግዚአብሔር ባለስልጣን አድርጓቸዋል ባለፈውም። ስለዚህ ተገዙላቸው፣ ባትገዙ አይበጃችሁም ብሎ ሲናገር አይተናል። ምክንያቱም የእረኞች አለቃ ደግሞ በእነሱ ላይ አለ። ስለዚህ ለቤተ ክርስቲያን እግዚአብሔር እረኛዬ ነው የሚያሳጣኝም የለም ይልና በትርህና ምርኩዝ። እረኛ በትር ይዛል። ቆልመም ያለ ነው። በጎች ሲጠፉበት የሚመጣ ነው። ደግሞ ሲደክመው የሚደገፍ ነው። ሊድ የሚያደርግበት ነው። በትር አለው። ምናልባትም በሌላ አነጋገር የእግዚአብሔር ቃል አለ። ቤተ ክርስቲያንን እንዲመሩ ደግሞ ለቤተ ክርስቲያን አውቶሪቲ የእግዚአብሔር ቃል ተሰጥቷቸዋል። በትር ተሰጥቷቸዋል። ስልጣን አላቸው ቤተ ክርስቲያንን የሚመሩ። ስለዚህ ምእመናን እናንተ በአክብሮት ምን ሆኑላቸው? ተገዙላቸው፣ ታዘዟቸው ይላል። ስለዚህ የአውቶሪቲ ቤት ነው ቤተ ክርስቲያኑ። መሪዎች በሞዴልነት ሊመሩ ይገባል። እግዚአብሔር ሾሟቸዋል። በጣት ይመረጡ፣ በቮት ይመረጡ የቤተ ክርስቲያን መሪዎች፣ ወይ ደግሞ በፓስተሮች ይሾሙ፣ በወቅቱ ባሉ አገልጋዮች ይሾሙ። ተሹመውም ይሁን ተመርጠውም ቤተ ክርስቲያን መሪ እስከሆኑ ድረስ መሪ ናቸው፣ ስልጣን አላቸው እግዚአብሔርን ቤት ለመምራት። ስለዚህ እኛ ደግሞ የመረጥናቸው የቤተ ክርስቲያን ምእመን ልንታዘዛቸው ይገባል። ቤቱ አውቶሪቲ አለው። ይሄ አውቶሪቲ ሲናድ ቤተ ክርስቲያን ትፈርሳለች። በቤት ውስጥ ያለው አውቶሪቲ ሚስፕሌስ ሲሆን ቤተሰብ ይፈርሳል። ወደ ሶስተኛው ስንመጣ ቤተ መንግስት ነው። ልክ እንደዚሁ ቤተ መንግስት ኦርደር አለው፣ አውቶሪቲ አለው። እግዚአብሔር ለነገስታት ስልጣን ሰጥቷቸዋል። ፍትህ፣ ሰላም፣ ነፃነት እንዲያሰፍሩ ስልጣን ተሰጥቷቸዋል። ስልጣናቸው ደግሞ ሰይፍ ይባላል። ቤተ መንግስት ለመንግስት ሰይፍ ተሰጥቶታል። ምክንያቱም ትልቁ ነገር ስለሆነ የሚያምፁ ሰዎችን ዲሲፕሊን የሚያደርግበት ነው። አባት ባርጩሜ፣ እናት ባርጩሜ ያደርጋል። ቤተክርስቲያን መሪዎች በእግዚአብሔር ቃል እንደ እግዚአብሔር ቃል ዲሲፕሊን ያደርጋሉ። መንግስት ግን የእግዚአብሔርን ቃልና አርጩሜ ይዞ ምናምን አይመጣም። ምንድን ነው ያለው? ሰይፍ አለው። እንደሚገባው ያደርጋል እንደሚገባው። ለዛ ነው የተሾመው። ስለዚህ በቤተሰብ ባልና ሚስት የሆነ ከዚህ በፊት ደጋግሜ ተናግሬያለሁ። የፕሮቴስታንት ፓስተር ቤተክርስቲያን ቢያጋባችሁ፣ የሙስሊም መሪዎች መስጊድ ውስጥ ቢያጋባችሁ፣ የኦርቶዶክስ መሪዎች ቄሳውስ ቤተ መቅደስ ውስጥ ቢያጋባችሁ፣ የሀገር ሽማግሌ ዛፍ ስር ቢያጋባችሁ ጋብቻ ክቡር ነው። እዛ ቤቱ ስልጣን አለ። እንዴትም ተጋቡ። ከተጋባችሁ መኝታው በእግዚአብሔር ዘንድ ጋብቻ ክቡር ነው። እግዚአብሔር የሰራው ስለሆነ ያከብረዋል። በቤተ ክርስቲያንም እንዴትም በዲሞክራቲክ ወይ በምናም በአፖይንትመንት በምናምን ሊደርሺፕ ውስጥ ከገባን መሪዎች እግዚአብሔር ያከብረዋል። መንግስትም በባሎት ይሁን በቡሌትም ይሁን በጦርነት በምርጫም ይሁን ከመንግስት ከሆነ እግዚአብሔር ያከብረዋል። ሚሾምና ሚሽር እሱ ነው። ስለዚህ የኛ እና ሶስቱንም እስቲ እኔ ዝም ብዬ ላሳያችሁ በመንገድ ላይ እንዴት ነን? ቤታችን እንዴት ነው? ሚስቶች ወይ ሊጠይቃችሁ ከባላችሁ ጋር ያለ ግንኙነት እንዴት ነው? ሰሚሲፍ ናችሁ? የቤተ ክርስቲያንን ራይት ታሳያላችሁ? ባሎች ወይ እንዴት ናችሁ ከሚስቶቻችሁ ጋር? በጉልበት ነው የምትገዙት ነው? እግዚአብሔር የሰጣችሁን አውቶሪቲ እንደሚገባ ትጠቀማላችሁ ወይ? ልጆችስ እንዴት ናችሁ? ለወላጆች አሁንም አደልትም ብንሆን ልጆቻችን በእኛ ላይ ሲነሱ የሚሰማን ስሜት ታውቃላችሁ አይደል? ልጆች ኖ ሲሉ ገና ከጅምርነታቸው ለአውቶሪቲ ያለ መገዛት ከጅምርነታቸው ያለ ነው እና ኖ ሲል የአባትና የእናት ልባችሁ ምን ያህል እንደሚያዘን ታውቃላችሁ አይደል? አውቶሪቲ ሰሚሲቭ ሳይሆኑ ምክራችሁን ሳይሰሙ ሪጀክት አድርገው ሲሄዱ ደስ ነው። ምክንያቱም ምናልባት በትሩ እስከ 18 ዓመት ከ18 ባይ ዘ ወይ ፊዚካሊ እንዳትሞክሩ፣ ከሚድል ስኩል በላይ ከሆኑ ምናምን እንዳትሞክሩት። በትር ሲል ዲሲፕሊን የመናገር ነገር ነው እንጂ ፊዚካል ምናምን ውስጥ እንዳትገቡ። ቁመታቸውና ምናምናቸውም ራሱ አይፈቅድላቸውም። እነዚህ ወደ ላይ እንዲመማታት አትችሉም አይደል? ልጆቹ ካደጉ
ነው። ዲሲፕሊን ሲባል አርጩሜ ሲባል ዲሲፕሊን የምናደርግበት የምንገስጽበት ነው መንገድ ነው። ግን ለስልጣን ሳይታዘዙ ሲቀሩ ችግር ይገጥማቸዋል ልጆቻችን። በትዳር ውስጥም በቤተ ክርስቲያን ውስጥ እንዴት ናቸው? ትታዘዛላችሁ? ለቤተ ክርስቲያን ሰሚሲቭ ናችሁ? ለሚመሯችሁ መሪዎች በእያንዳንዱ ዘርፍ ውስጥ መሪዎች አሉ። ወርሺፕ መሪ ቲም ሊደር አለው። ጸሎት መሪ ቲም ሊደር አለው። ሆስፒታሊቲ ቲም ሊደር አለው። ሶሻል ቲም ሊደር አለው። ህፃናት የሚያገለግሉ ቲም ሊደር አለው። ቤተ ክርስቲያኑ መሪዎች አሏቸው። ዱዩ ሰሚት? ይህን ራሳችንን እንጠይቃለን። ቤታችን እንዴት ነው? ቤተ ክርስቲያናችን እንዴት ነው? ለመንግስትስ? ኦኬ ለመንግስት ሰሚሲቭ ነን። ታንክ ጋድ አሜሪካን ሀገር ውስጥ ለመንግስት ሰሚሲቭ ካልኖራቸው ያንቋቸዋል አይደለም? ይዘናል በተለያየ መንገድ ችግር ያለ ነው ብዬ አላስብም። ከነዚህ ከሶስቱ የእግዚአብሔር አገልጋይ ማን ነው ብዬ ልጠይቃችሁ። a police officer with a gun, a father with a diaper, a priest with a bible. ምንድነው? ፖሊስ ኦፊሰር ጠመንጃ የያዘ ፖሊስ ኦፊሰር፣ አንድ ዳይፐር የሚቀይር አንድ አባት እና ደግሞ መጽሐፍ ቅዱስ የያዘ አንድ ቄስ። ከነዚህ ከሶስቱ የእግዚአብሔር አገልጋይ ማን ነው ሲነገሩኝ? እግዚአብሔርን የሚያገለግል እግዚአብሔር የጠራው ለአገልግሎት የጠራው ማንን ነው? ይሻላቸዋል። ማንን ነው የጠራው? ሶስቱም የእግዚአብሔር ምንድን ናቸው? የማን አገልጋይ ናቸው? የእግዚአብሔር አገልጋይ ናቸው። እግዚአብሔር አገልጋይ ናቸው። ጌታ መጣው ማወቅ ያለብን ያልኳችሁ ሁለተኛው መንግስታት የእግዚአብሔር አገልጋይ ናቸው። አንደኛው ማወቅ ያለብን መንግስታት የሚሾም እግዚአብሔር ነው ብያል። መንግስታት የእግዚአብሔር አገልጋይ ናቸው። ሮሜ 13 4 እና 6 ነው። ቁጥር 4 እርሱ ለአንተ መንግስት ማለት ነው መልካም ለማድረግ የእግዚአብሔር አገልጋይ ነው። ነገር ግን ክፉ ብታደርግ ፍራ፣ ምክንያቱም ሰይፉን በከንቱ አልታጠቀም። መንግስት ሰይፍ ተሰጥቶታል። ክፉ የሚያደርጉትን ምን ለማድረግ? ለመቅጣት የቁጣ መሳሪያ የሆነ የማን አገልጋይ ነው? የእግዚአብሔር አገልጋይ ነው። ግብር የምትከፍሉት ደግሞ ለዚህ ነው። ባለስልጣናቱ በዚህ ተግባር ላይ የተሰማሩ የእግዚአብሔር ሶስት ጊዜ በሁለት ቁጥር ውስጥ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ የእግዚአብሔር አገልጋይ ናቸው። መንግስት የእግዚአብሔር አገልጋይ ነው። መልካም የሚያደርጉትን ለመሾም የተጠራ የእግዚአብሔር አገልጋይ ነው። እግዚአብሔር የጠራው አፖይንት ያደረገው ነው። ደግሞ ክፉ የሚያደርጉትን ለመቅጣት የማን አገልጋይ ነው? የእግዚአብሔር አገልጋይ ነው፣ ሰይፍ ያለው። ይሄን ብቻ አይደለም። በሶስተኛ ደረጃ ደግሞ የግብር የምትከፍሉትን ደግሞ ለዚህ ነው። ባለስልጣኑ በዚህ ተግባር ላይ የተመሰረቱ የእግዚአብሔር አገልጋዮች ናቸው። ምድርን እንዲያስተዳድሩ፣ ፌር የሆነ ገቨርንመንት እንዲኖር፣ ፍትህ፣ ነፃነት፣ እኩልነት እንዲኖር እግዚአብሔር የመራቸው የእግዚአብሔር አገልጋዮች። ልዩነቱ ምንድነው ካላችሁኝ፣ ይሄ አባት ዳይፐር የሚቀይረው የእግዚአብሔር አገልጋይ ነው። የት? ቤት ውስጥ። የሱ ዶሚኒየን ነው፣ የሱ ግዛት ነው፣ የሱ መንግስት ነው። ኃላፊነት አለበት። መጽሐፍ ቅዱስ የያዘው ቄስ እሱም የእግዚአብሔር አገልጋይ ነው። የት? ቤተ ክርስቲያን ውስጥ፣ ቤተ ክህነት ውስጥ ዶሚኒየኑ እሱ ነው። ጠመንጃ የያዘው ፖሊስ ደግሞ የት ነው? ገቨርንመንት ውስጥ አይደለም። ቦታ ቦታ አላቸው። አንዱ ባንዱ ሲመጣ ነው ችግሩ። ስለዚህ እነዚህን ሶስት ባለስልጣናት ስታዩ ወላጅ ልጆች ቢያመጹበት ወላጅ ምንድነው የሚያደርገው? እንዲህ ዳይፐር አሳድጎ ምናምን አድርጎ ቢያመጹበት ምንም ምክር ነው ወይ ጌታን ካወቀ ጸልዩልኝ ነው የሚለው፣ መጠበቅ ነው። ሌላ ነገር የሚያደርጉ ምን አንዳንዶቹ ኦፍ ኮርስ የሚካሰሱ ምናምን የሚጋደሉም አሉ በአውቶሪቲስ ውስጥ አይደለም። ቄሱም ደግሞ ምዕመኑ አልታዘዝ ካለው ምን ያደርጋል? እገዝታለሁ ምናምን ይላል አይደለም። ከገስቶም ከተመለሱ ጥሩ ነው አይደለም። መንግስት ሳልታዘዝ ሲል የለም ጸልዩልኝ ምናምን የለም፣ ያቀምሳል። በቃ ተፈቅዶለታል፣ ታዞለታል፣ ተፈቅዶለታል። ኮሬክሽን ሴንተር አለ፣ ጄል ውስጥ እንገባለን ማለት ነው። አለመታዘዝ ማለት ነው አይደለም። ቅቡል ነው። ባይሆንም ችግር የለም። ግን ለየክፍል ለመንግስት ማድረግ የሚገባን ሁለት ነገር ኦኬ ማወቅ ያለብን በእግዚአብሔር የተሾሙ ናቸው፣ የእግዚአብሔር አገልጋዮች ናቸው። ማድረግ ያለብን ሁለት ነገር ቶሎ ቶሎ ልበል። ለባለስልጣን መገዛት ይገባል። በቃ ይገባል። ብትገዙ ጥሩ ነው፣ አማራጭ የለም። ኦልሞስት ምናምን የሚባል መገዛት ይገባል። ጌታ መጣው ሮሜ 13 1 ቁጥር 1 ቁጥር 5 ቁጥር 7 ማንኛውም ሰው ነፍስ ሁሉ
በስልጣናት ላሉ ሹማምንት መገዛት ይገባል። 4 ነጥብ ምናልባትም 8 ነጥብ። ስለዚህ ቅጣትን በመፍራት ብቻ ሳይሆን ለሕሊና ሲባል ለባለስልጣን መገዛት ተገቢ ነው፣ ይገባል። ዋው! ፈርተን አይደለም መንግስት የምናከብረው፣ ፈርታችሁ አይደለም። ሕሊና አለ፣ ኮንሽስ አለ። ለዚህ ለኮንሽሳችን እንኳን ስንል መገዛት አለብን፣ ሕሊናችን ካልሞተ ማለት ነው። ሕሊናችን ግን ይሞታል። ታውቃላችሁ፣ ቫዮሌት ስናደርግ አንዴ ስንስት ኖ ስንባል ምናምን፣ ከዛ በኋላ ሕሊና የሚደነዝዛ ኖ ብትሉም በማን መስፈርት ነው የሚባለው? ኦኬ፣ ሕሊናችን እኮ አክቲቭ ሲሆን ነው የምንሰማውና የምንመለሰው። ሕሊናችን ከተነደነ በኋላ የሰው የምን ያወራል ነው የምትሉት አይደል? ለሕሊና እንኳን ብለን እንገዛ። እውነቱን ለመናገር ሕሊና ከሚገዛው ዱላ የሚገዛው ነው የሚበልጠው። ቁጥር 7 ለእያንዳንዱ የሚገባውን ስጡ። ግብር ከሆነ ግብርን፣ ቀረጥ ከሆነ ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር የሚገባው ክብር ስጡ። አይ ቲንክ ጳውሎስ አሁንም ኢየሱስን ይመስለኛል ኢየሱስ ጋር መጥተው ከመንግስት ጋር ሊያጣሉት ፖለቲካሪ ኮሬክት ያልሆነ ነገር ሊያናግሩት መጡና ምንድን ነው የጠየቁት? እዚህ ይላቸዋል። ምንድን ነው ያሉት? ለቄሳር ግብር መስጠት ተፈቅዷል አሉ። ጌታ መሆኑን አላወቁም እኮ። ምንም የ30 ዓመት ሰው ምናምን ቢሆን እነዚህ ማታ የቀረቡ የእግዚአብሔር መንፈስ፣ የጥበብ መንፈስ፣ የማስተዋል መንፈስ እንዳረፈበት አላወቁ። ጠየቃቸው። እስኪ ከናንተ አንተ የቄሳርን ገንዘብ ስጠኛ ነው። ቄሳር ብቅ ብሏል። ድሮ አባባ ጃንሆይ ዘመን የነበራቸው አላቸው ገንዘቡ ላይ ቄሳር ብቅ ብሏል። ይሄ ስዕል የማን ነው? የቄሳር ነው። እንግዲህ እንካ የቄሳርን የእግዚአብሔርን። ይሄ ምስል የማን ነው? የቄሳር ነው። የቄሳር ስጠው። እግዚአብሔር የሚለው ታውቃላችሁ፣ ሰዎች ክብር የሚገባው ማን ነው? እግዚአብሔር ነው። ማለት አምልኮ የሚገባው ማለት ነው። አምልኮ የሚገባው እግዚአብሔር ነው። የእግዚአብሔር አምሳል ማን ነው? ሰው ነው። ቄሳር ብሩን በራሱ አምሳል ነው የሰራው። እግዚአብሔር ሰውን በማን አምሳል ነው የሰራው? በራሱ አምሳል ነው። ይሄን አምሳሉ ያለበትን ለአምሳሉ ስጡ። እግዚአብሔር ደግሞ በአምሳሉ የፈጠራችሁ እናንተ ደግሞ ለእግዚአብሔር ክብር ስጡ። የቄሳር ለቄሳር፣ ቀረጥ ለሚገባው ቀረጥ፣ ክብር ለሚገባው ክብር። ቄሳር በአምሳሉ ለፈጠረው አምሳሉ መልሱለት። እግዚአብሔር በአምሳሉ ለፈጠረው ክብር ይገባዋል። ክብር ለሚገባው ክብር ስጡ። ግብር ለሚገባው ግብር ስጡ። ግብሩን ለቄሳር፣ ክብሩን ለእግዚአብሔር። ቦታማ እናምታታም አይደለም። አሜን። ስለዚህ ለባለስልጣን መገዛት ምን ያደርጋል? ይገባል። አይሆንም ካላችሁ ታጥቋል ሰይፍ ነው የሚለው። ሁለተኛ ለባለስልጣን መገዛት ብቻ ሳይሆን መጸለይ ያስፈልጋል። በተለይ ልብ አድርጋችሁ ስሙኝ፣ እኛ አማኞች፣ የወንጌል አማኞች ለባለስልጣን መጸለይ ይገባል። ሁለተኛ አንደኛ ጢሞቴዎስ 2:1 እስከ 5 ድረስ አንብቦት ቤታችሁ የያዙ ጥሩ ጥቅስ ነው። ሮሜ 13 እና አንደኛ ጢሞቴዎስ 1:2 አስፈላጊ ነው። እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃና ምስጋና ለሰዎች ሁሉ ለነገስታትና ለባለስልጣናት ሁሉ እንዲደረጉ አሳስባለሁ። ይኸውም በእውነተኛ መንፈሳዊ ሕይወትና በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ክብር ለእግዚአብሔር ይሁን። አሁን ጸሎታችን፣ ምኞታችን ሰላም አይደለም? በሰላም በጸጥታ መኖር ከፈለጋችሁ ለነገስታት ጸልዩ። ልመና፣ ምልጃ ለነገስታት ለባለስልጣናት ሁሉ ልመና፣ ጸሎት፣ ምልጃ፣ ምስጋና። እኛው ስለ ነገስታት ይጸለይ ሲባል መጀመሪያ ግሳጼ ነው አይደለም እናረጋው። እና አመስግናናል ወይ ስለ ነገስታቶቻችን? ልጠይቃችሁ ቤታችሁ። አንዳንዴ ሳስበው ሁሉ ግልት ይሰማኛል። ደግሞ ጸልያለሁ ለመሪዎቻችን። ያልጸልይንላቸው መሪዎች ላይ እንዴት ነው ኤክስፔክት የምናደርጋቸው? በእግዚአብሔር ፊት ያልቆምን እኛ ያልጸልይላቸው ማን ይጸልይላቸዋል? እስኪ እውነቱን ለመናገር እናመሰግናለን ወይ? ስለሚያደርጉት ጥሩ ነገር፣ ስለሚሰሩት ጥሩ ነገር ምስጋና እናቀርባለን ወይ? በጣም የሚገርመኝ በዚህ ዘመን ያየሁት የሚነቅፉም አይናቸው ሁሉ ታውሮ ምንም ነገር ሳያዩ ጭፍን ነቃፊዎች ናቸው። የሚደግፉም ጭፍን ደጋፊዎች ናቸው። የሚደግፉ የሚሰራው ጥፋት አይታያቸውም። የሚነቅፉ ደግሞ የሚሰራው መልካምነት አይታያቸውም። መንግስት ለመልካምም ለክፉ ተብለዋል። በምንድን ነው ኢቫሉዌት የምናደርገው? እንደ እግዚአብሔር ቃል እናደርገዋለን። ልጆቻችንን እንደሚያዩ አመስግነን እናውቃለን ወይ? ለምነን እናውቃለን ወይ?
ማልደን እናውቃለን ወይ? ከሁሉ አስቀድሞ ልመና፣ ጸሎት፣ ምልጃ፣ ምስጋና ስለ ነገስታት እንዲደረግ እናዛለን። እንደ ኮሚኒቲ እንደ ቤተሰብ ጸልያለን። አይኖ በጣም ዲቫይድድ የሆንበት ዘመን ላይ ነው። የሀገራችንን መሪዎች ስማቸውን እንኳን ጠርቶ መጸለይ አንዱን ወደዚህ ያደርገዋል፣ አንዱን ወደዚህ ያደርገዋል። በጣም አደገኛ የሆነ ጊዜ ነው። መጽሐፍ ቅዱስ ያዘዘንን እንኳን ትእዛዝ እንደሚገባ ፕራክቲስ ማድረግ ያቃተን ዘመን ነው አይደል? ከደገፍን እንዴ ወደዛ ነው እንዴ፣ ከነቀፍን ደግሞ እዚህ ጋር ነው ስለምንባል፣ ስለዚህ አብድ ራዘር ዝም ብዬ ነው በግሌ ከሚስቴ ጋር መጸለይ ይሻላል ብያለሁ። እግዚአብሔር ይሰማል። ግን ኃላፊነት የለብንም ወይ? አዘ ቸርች አዘ ኮሚኒቲ? ይሄ ለእናንተ ተዋለሁ። ወደ ተነሳሁበት ልምጣ። በባሌት ይሁን በቦት በምርጫም ይሁን በጠመንጃ ባለስልጣናትን የሚሾምና የሚሽር የሚገድልና የሚያድን የሰማይና የምድር አምላክ ልዑል እግዚአብሔር ነው። አሜን አሜን አሜን። ታዲያ ጥያቄው መጣበታለሁ ያልኩት ጥያቄው ለመንግስት የማንታዘዘው መቼ ነው? ማንታዘዘው መቼ ነው? እንዳው ይሄን ጨርሼ ብጨርስ ኖሮ በደለኛ ነው መሆኑ። እንደ ታራ መንግስት ሲያላግባብ መምራት ሲያቅተው አይደለም፣ ፍትህና እኩልነት ሳያሰፍር ሲቀር የኛ ድርሻ ምንድነው? በተለይ እንዳማኞች ሁለቱን ነገር ነው ማነሳው። በሚቀጥለው ይሄንን ከዋጠንና ከተሰማማን ትንሽ ጠንከር ያለውን ደግሞ ይመጣል። ክፍሉ ጋር ስንደርስ መጽሐፉን እየተከተልኩ ነው የምሄደው። እዛ ላይ ሳገኝ እዛ ላይ ደግሞ እንደሱ ደርሳለሁ። መቼ ነው ለመንግስት ማንታዘዘው? በደንብ ነው የሰማችሁኝ። ለመንግስት ማንታዘዘው መቼ ነው? እንዴ እስካሁን ተገዙ ታዘዙ ምናምን ስትል ከርማውን ደግሞ ማንታዘዘው መቼ ነው ትላለህ እንዴ? አይጋጨው ነው ብትል፣ ኦኬ። መንግስት የእግዚአብሔርን መለኮታዊ ትእዛዝ የሚጻረር ወይንም የሚቃረን ሌላ ምድራዊ ትእዛዝ ሲያዘን ያን ጊዜ እምቢ ዘራፍ፣ ኖ ሰር ኖ ሰር፣ ኖ ማም እንላለን። ኖ ማም እንላለን ለማለት እንገደዳለን። እምቢ ለማለት እምቢታችን ደግሞ ዋጋ እንደሚያስከፍለን ደግሞ እናውቃለን። ፎር ሹር እናውቃለን እንደሚያስከፍለን። ምሳሌ ልስጣችሁ። ሁለት ምሳሌ ነው የምሰጣችሁ። አንደኛ መንግስት ማድረግ የሌለብንን ነገር አድርጉ ሲለን፣ ማለት ማድረግ የሌለብን መጽሐፍ ቅዱስ አታድርጉ የሚለውን ነገር አድርጉ ሲለን ምላሽ እንሰጣ። እምቢ ነው መልሳችን። ዘጸአት 1:15 ላይ ምሳሌ 1 ሁለት ምሳሌ ነው የምሰጣችሁ ለእያንዳንዱ። ምሳሌ 1 ዘጸአት 1:15 ላይ የግብፅ ንጉሥ አንዲቱ ሲፓራ ሁለተኛይቱ ፉሃ የሚባሉ የዕብራውያን አዋላጆች እንዲህ ብለው ተናገሩ። እናንተ የዕብራውያን ሴቶችን ስታዋልዱ፣ ንጉሡ ነው የሚናገራቸው፣ ለመውለድ እንደደረሱ ባያችሁ ጊዜ ወንድ ቢሆን ግደሉት፣ ሴት ብትሆን ግን በሕይወት ትኑር። ቁጥር 17 አዋላጆቹ ግን የእግዚአብሔርን ስለፈሩ የግብፅ ንጉሥ እንዳዘዛቸው አላደረጉም፣ ወንዶችንም ሕፃናት አዳኗቸው። እግዚአብሔር ለአዋላጆቹ መልካም አደረገላቸው፣ ሕዝቡም በዛ እጅግም በረታ። ኦኬ፣ ፈርዖን አስጨንቆታል የእስራኤል ሕዝብ መብዛት። ስለዚህ ሁለት ሚድዋይፍ ነበሩ፣ ነርሶች። መጣና ካሁን በኋላ በእስራኤል ስታዋልዷቸው ወንድ ከሆነ እንደተወለደ እዛው ግደሉት፣ ሴት ከሆነ ኑሮ። ከባድ ትእዛዝ ነው። የሰማይ አምላክ እግዚአብሔር ደግሞ የሰጠው ትእዛዝ ምንድን ነው? ከአስርቱ ትእዛዝ ምናልባት ስድስተኛውን አትግደል። ኦኬ፣ የሰማይ አምላክ አትግደል ይላል። የነገስታቱ ንጉሥ አትግደል ይላል። የምድሩ አምላክ ፈርዖን ደግሞ ግደል ይላል። ለማን ነው የምትታዘዙት? እግዚአብሔር ከገባን። እነዚህም እግዚአብሔር ረዳቸውና እንደ ግብፅ እንዳይመስሉ እኛ ሳንደርስ ነው የሚወልዱት። እግዚአብሔር ደግሞ ስለፈሩ ይላል። እግዚአብሔር ታውቃላችሁ፣ ኢትዮጵያ ውስጥ እንደሄድኩኝ አንድ ከተማ ውስጥ አንድ ጓደኛ የነርስ ዩኒቨርሲቲ ከፍተዋል። ብዙ ነርሶች ይመረቁ ነበር። ወደ 30-40 የሚደርሱ ሚድዋይፍ ናቸው ነርሶች። እና እዛ ላይ ግራጁዌሽን ላይ ተናገር አለኝ። ኮመንስመንት ላይ ነው። የከተማው ባለስልጣናት ሁሉ ሜየሩ ነበር፣ ከተማ ባለስልጣን ነበሩና ልናገር ብዬ በቃ ስጸልይ ይሄ ቃል መጣልኝ። ሚድዋይፍ ናቸው ነርሶች ናቸው። እና ይሄን አነበብኩ። ያው ፖለቲካሊ ኮሬክት ደግሞ ከመጀመር መቼስ የኛ መንግስት ህፃናትን ግደሉ አይልም ብዬ ጀመርኩ። የኛ መንግስት ህፃናትን ግደሉ አይልም፣ ግን እንደው የሆነ ነገር አልፎበት ግደሉ ቢል
ምንድነው የምታረጉት ብዬ እቺን ነገር ትንሽ ይራረኩና ወረድን ምናምን ስንበላ ግን ባለስልጣናቶች መጥተው በጣም አመሰገኑኝ። ግማሾቹ በጌታ አይደሉም እና ዋው እውነትም ጊዜም እውነት ናት አይደለም። በእግዚአብሔር በሰጠን ፕሮፌሽን አፕሊኬሽኑ ይሄ ነው። በተለያየ ፕሮፌሽን ያለን አለን እዚህም አይደለም እዛም ያልኩትን እግዚአብሔር በሰጠን ፕሮፌሽን እግዚአብሔርን እንፍራ። እግዚአብሔርን ስንፈራ በፕሮፌሽናችን አይደለም። ምናልባት ነርሶች ዶክተሮች ያላችሁ ህግ አድርገው አቦርት አድርጉ ብንባል እናረጋለን ወይ ነው። ካላበዛ ደግሞ ምንድነው ፋሚሊ ፓረንትሁድ ነው ፕላንሁድ whatever የሚባለው ነገር ገንዘብ ከመንግስት ካልተሰጠን ደግሞ ማድረግ አለብን ስለሚባል ማለት እግዚአብሔርን ስለፈሩ እግዚአብሔር ደግሞ ደበቃቸው አይደለም። መንግስት ማድረግ የሌለብንን አድርጉ ሲለን ምንድነው መልሳችን? እስኪ ኖ ሰር በሉ። ኖ ሰር ኖ ሰር። ሁለተኛ ምሳሌ መንግስት ማድረግ የሌለብን አድርጉ ሲለን ዳንኤል 3:16 ምሳሌ 2 ሲድራቅ ሚሳቅ አብደናጎ ለንጉሱ እንዲህ ብለው መለሱ። ናቡከደነጾር ሆይ በዚህ ጉዳይ ላይ ስለ ራሳችን መልስ መስጠት አያስፈልገንም። ንጉሥ ሆይ በሚንበለበለው የእቶን እሳት ውስጥ ብንጣል የምናመልከው አምላካችን ሊያድነን ይችላል፣ ከእጅም ያድነናል። ነገር ግን ንጉሥ ሆይ ቁጥር 18 ባያድነን እንኳ አማልክትን እንዳናመልክ ላቆምኮ የወርቅ ምስል እንደማንሰግድ። ኦኬ የእግዚአብሔር የልዑል አምላክ ትእዛዝ ምን ይላል? አንደኛው ትእዛዝ ከኔ በቀር ሌላ አማልክት አይሁንልህ፣ አትስገድ። ማን ነው የሚለው? የእግዚአብሔር ትእዛዝ የልዑሉ ትእዛዝ 10ኛው ከ10ቱ ትእዛዝ አንደ ሁለተኛው ሶስተኛው። የናቡከደነጾር ትእዛዝ እኔ ላነደድኩት ስገዱ። ማንን ነው የምሰማው? ዋጋ ያስከፍላል። ይሄንን ሲል ምንድነው? ወደሚነድ እሳት ጣሏቸው አለ። ያው ተጣሉ። ገሏቸው ነበር እሱ ቢሆንማ። ግን በጣም የሚገርመው ናቡከደነጾር የተናገረውን ሲጨርስ 3:28 ላይ ልቤን ይነካዋል። ከዚያም ናቡከደነጾር እንዲህ አለ። ከእሳት ውስጥ ከወጡ በኋላ አራተኛው የእግዚአብሔር ልጅ ኢየሱስ ክርስቶስ ከነሱ ጋር ወክ ያደርግ ነበር። እንዲህ አለ፣ መልአኩን ልኮ አገልጋዮችን ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ ይባረክ። ምክንያቱም በሱ በመታመን የንጉሥን ትእዛዝ ምን አድርገው ጥሰው የንጉሡን ትእዛዝ ጥሰው በአምላካቸው በቀር ሌላ አማልክት ለማገልገል ሆነ ለእርሱ ለመስገድ ፈቃደኛ ባለመሆን ሕይወታቸውን አሳልፈው ሰጥተዋል። ከዚያም ንጉሡ ሲድራቅ ሚሳቅ አብደናጎን ሾማቸው። የትኛው ንጉሥ ነው ሕጉ ተጥሶ እግዚአብሔርን የሚያመሰግነው? ምንድነው እኮ የሰውዬ ያለው ናቡከደነጾር የኔን ሕግ ጥሰዋል የአምላካቸውን ሕግ ሊጠብቁ ሲሉ አምላካቸው ደግሞ የኔን ሕግ ጥሰው ቢገቡም አድኗቸዋል። ስለዚህ ከዚህ በኋላም በምድሬ ላይ ያላችሁ ሁሉ ይሄንን አምላክ አምልኩ። አሜን 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 አሜን። በሌላ አነጋገር ስለዚህ አምላክ ስለ ሰማዩ አምላክ ትእዛዝ የነገሥታትን ትእዛዝ ጣሱ አይደለም። የኔን የጣሱትን ጥሰዋል፣ ደስ ብሎታል። ምክንያቱም የሰማይ አምላክ ትእዛዝ ይበልጣል። ስለዚህ መቼ ነው የመንግስት ሕግ የምንጥሰው? የእግዚአብሔርን ሕግ የተቃረነ ነገር ሲያደርግ። ሁለተኛው ምሳሌ ደግሞ በሌላ በኩል ደግሞ መንግስት ማድረግ ያለብንን ነገር አታድርጉ ሲለን ቅድም ነበር ያልኩት። መንግስት ማድረግ የሌለብንን ነገር አታድርጉ ሲለን፣ አሁን ደግሞ መንግስት ማድረግ ያለብንን ነገር አምላካችን አድርጉ ያለውን ነገር መንግስት አታድርጉ ሲል ግልጽ ነው። ለዚህም ሁለት ምሳሌ ልስጣችሁ። ምሳሌ 1 እዛው ዳንኤል 6:7 ላይ መሳፍንቱ ንጉሥ ሆይ እስከ 30 ቀን ድረስ ወደ አንተ ካልሆነ በቀር ማንም ሰው ወደ ሌላ አምላክ መጸለይ እንደሌለበት ንጉሥ አዋጅ እንዲያወጣ ትእዛዝም እንዲፈጸም ይህን የተላለፉትን ወደ አንበሶች ጉድጓድ እንዲጣል አዋጅ አውጣ አሉት። ስለዚህም ንጉሡ ዳርዮስ አዋጁን ተጽፎ እንዲወጣ አደረገ። ቁጥር 10 ዳንኤል አዋጁ እንደወጣ ባወቀ ጊዜ ወደ ቤቱ ሄደ። መስኮቶቹን በኢየሩሳሌም አንጻር ተከፍቶ ባሉበት በሰገነቱ ቀድሞ ያደርግ እንደነበር በቀን 3 ጊዜ ተንበርክኮ ጸለየ፣ አምላኩንም አመሰገነ። ዋው! አሁን ደግሞ ዳርዮስ የተባለ ጸሎት መደረግ ካለበት ለኔ ነው 30 ቀን ወደ ሌላም እንዳትጸልዩ እንዳታመልኩ አምላካችሁን አለ ማለት። ይሄ ኮምፕሮማይዝ ለማድረግ ይመቻል። ስንት ቀን ነው? 30 ቀን በልቤ ብጸልይ ቤቴን ዘግቼ ብጸልይ እግዚአብሔር የልብ ያውቃል ምናምን አላለም አይደለም። ቤቱ ገብቶ ኖ መንግስትማ እኔ እንዴት ማምለክ እንደሚገባኝ እንደማይገባኝ ሊነግረኝ አያስፈልግም። መቼ አምልክ፣ የት አምልክ፣ እንዴት አምልክ ሊለኝ አይገባም።
አታምልክ ለ30 ቀን ሊለኝ አይገባም። ዳሪዮስ ምንም ባለስልጣን አድርጎ ቢሾመኝ እኔ የነገስታት ንጉስ ከሰማይ ያለ በቀን 3 ጊዜ ጸልዩ ብሎ ተናግሯል። አምልከኝ ብሎ ተናግሯል። እሱን ነው ማመልከው። ምርጫው ይሄ ነው። ዳሪዮስ ወይስ እግዚአብሔር? መንግስታት እንደዚህ ይናገራሉ። አሁን እንደምጮኸው እዚህ መድረክ ላይ እንዳይመስላችሁ ይሄ ነገር ወደ እኔ ቢመጣ ከሁሉም በላይ አብዮቱ በሉ ተብለው በዛን ጊዜ የሚለውን የፓስተር ተስፋዬ ጋቢሶ መጽሐፍ ያነበባችሁ አላችሁ? እስኪ ትንሽ ናችሁ። አንብቡት፣ በጣም አንብቡ እና አንብብ። በዚህ ዘመን የነበራችሁ ታውቃላችሁ። ከሁሉም በላይ አብዮቱ ሲባል አንልም ምናምን አሉ። በዚህ ነው የታሰሩት። መፈክር በሉ እና እነ ጳውሎስም ኔሮ ኢዝ ሎርድ ሲባል ኖ ጂሰስ ኢዝ ሎርድ ብለው ነው ብዙ መከራ የምን ኔሮ አይደለም ኢየሱስ ነው ጌታ ብለው። ከሁሉም በላይ አብዮቱ ሲባል አንልም አሉ። አንዱ እንግዲህ የሰማይ ጥበብ ይሁን የምድር ጥበብ የደረሰው ነው ብለዋል። ከሁሉም በላይ አብ ሕይወቱ ብሎ ወጣ የሚባል ነገር ሰምቻለሁ። አይዲንግ እንደሱ ማድረግ ይመስለኛል። እኔ ስቀልድ ነው። ሁለተኛው መንግስት ማድረግ ያለብን ነገር አታድርጉ ሲለን ምሳሌ 2 ሐዋርያት 15:27 ላይ ሐዋርያትንም አምጥቶ በሸንጎ ፊት አቆማቸው። ሊቀ ካህናቱም እንዲህ ሲል ጠየቀ፣ በዚህ ስም እንዳታስተምሩ አጥብቀን አስጠንቅቀናችሁ ነበር፣ እናንተ ግን ኢየሩሳሌም በትምህርታችሁ ሞላችሁ። ጴጥሮስና ሌሎች ሐዋርያት መልሰው እንዲህ አሉ፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል። አንድ ጓደኛዬ እንዲህ ብለዋል፣ ይሄ ሰዓት ሰው ሲሰብክ አይሄድም፣ እኔ ስሰብክ በጣም ይሮጣል ብለዋል። 3 ደቂቃ ስጡኝና ልጨርስ፣ ከዛ እንጸልያለን። የዳዊት መንግስት ፍትህ፣ ሰላም። እግዚአብሔር ዳዊትን በሚሄድበት ሁሉ ድል ሰጠው። ዳዊትን በመላው እስራኤል ላይ ነገሰ፣ ለሕዝቡም ፍትህና ጽድቅ አሰፈነላቸው። መንግስት ዋና ተግባሩ ፍትህ፣ ጽድቅ፣ ሰላም ማስፈን ነው። እኛ ብንጸልይለት፣ እኛ ብንደግፈው፣ እኛ ብንታዘዝ፣ መንግስት ደግሞ ፍትህ፣ ጽድቅ ቢያደርግ ይሄ ነው የመንግስትና የሲቲዝን አይደለም። ክርስቶስ የት አለ ነው ያላችሁኝ? ክርስቶስ ተኮር ትርክቱ ይሄ ነው። በጽድቅ የሚፈርድ በፍትህ የሚበይን ኢየሱስ ክርስቶስ። ኢሳይያስ 11:1 ላይ ከእሴይ ግንድ ከዳዊት ቁጥቋጦ ይወጣል፣ ከስሮቹም እንደ ቅርንጫፍ ፍሬ ያፈራል። እግዚአብሔርም በመፍራት ደስ ይለዋል። ዓይኑ እንዳየ አንብቡልኝ አይፈርድም፣ ጆሮ እንደሰማ አይበይንም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር ምስኪኖች ፍትህ ይበይናል። በአፉ በትር ምድርን ይመታል፣ በከንፈሩ ውስጥ ትንፋስ ክፎችን ይገድላል። ጽድቅ የወገቡ መታጠቂያ፣ ታማኝነት የጎኑ ቀበቶ ይሆናል። ማን ነው እሱ? የእግዚአብሔር ልጅ ኢየሱስ። ለድሆች በጽድቅ የሚፈርድ አይደለም፣ ለምስኪኖች ፍትህን የሚያመጣ እውነተኛ መንግስት የምንጠብቅ ከሆነ ወገኖች ሆይ ሰዎች ናቸው አይችሉም። የአሜሪካኑም ይሁን የአፍሪካው፣ የኤርትራውም ይሁን የኢትዮጵያው፣ አይደለም የራሻውም ይሁን የእስራኤሉ አይችሉም። እውነተኛ ጽድቅና ፍትህ ያለው ነፃነት ያለው የነገስታት ንጉስ ኢየሱስ ክርስቶስ በሚነግስበት ጊዜ ነው። ያንን እንጠብቃለን፣ ያንን እናፍቃለን። ሃሌሉያ! ስለዚህ ነው ጌታ ስትጸልዩ እንዲበሉ መንግስትህ ትምጣ ብላችሁ ጸልዩ። የሱ መንግስት ነፃነት ያለበት፣ ፍትህ ያለበት፣ ሃሌሉያ ጀስቲስ ያለበት የጌታ መንግስት የእግዚአብሔር ልጅ የዳዊት ልጅ ኢየሱስ ክርስቶስ ይነግስ ነው። ኢሳይያስ እንዲህ ብሎ ተናግሯል፣ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ለመንግስቱ ስፋት፣ ለሰላሙ ብዛት ፍጻሜ የለውም። ከአሁን ጀምሮ እስከ ዘላለም መንግስቱን በፍትህና በጽድቅ ይመሰርታል፣ ደግፎ በመያዝ ያጸናዋል። በዳዊት ዙፋን ላይ ይቀመጣል፣ አገሩ ሁሉ ይገዛል። የሰራዊት ጌታ እግዚአብሔር ቅናት ይህን ያደርጋል። ኢየሱስ አሜን፣ 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 አሜን። ኢየሱስ የነገስታት ንጉስ፣ እሱ መጥቶ ሲነግስ ፍትህ አለ፣ ነፃነት አለ። የምንጓጓው የምናፍቀው እሱን ለማየት ነው። እስከዛው ግን በምድር ነገስታቶች ላይ ያለን መንግስት በፍትህ በጽድቅ ለመምራት ይሞክራል። እኛም እንታዘዛለን፣ እንጸልያለን። የቤተሰብን አውቶሪቲ እናከብራለን፣ የቤተ ክርስቲያንን አውቶሪቲ እናከብራለን፣ የመንግስትን አውቶሪቲ እናከብራለን፣ ለመንግስት እንጸልያለን።
ሁሉ ነገር ቢጠፋብን ከሰማነው ነገር ዋናው ቁም ነገር ነገስታትን የሚሾምና የሚሽር ማን ነው? እግዚአብሔር አምላክ እንደሆነ አውቀን መሪዎቻችን ሰላምን፣ ጽድቅን፣ ፍትህን እንዲያሰንፉ እንጸልይላቸው፣ እንታዘዝ።